ሰላም ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ዛሬም በተለመደው ሰዓት በእነ ሀይሚና ጉዳይ ተመልሼ መጥቻለሁ ማለት ነው። እንግዲህ የአብዛኞቻችሁን ኮመንት ለማየት እየሞከርኩ ነው። የምታበረታቱኝ ጋሽዬንም እንዳናግረው ደግሞ በጣም የምትጨቀጭቁኝ ሰዎች የምትነግሩኝ የምትጠቁሙ ሰዎች አላችሁ። የምትጨቀጭቁኝ ስላልኩኝ ይቅርታ። ምክንያቱም ሁላችንም ያሰበን ስለሆነና ከቀን ወደ ቀን የሀይሚና የብሩክ ጉዳይ ያስጨነቀን ስለመጣ ነው እና ትናንትና ባልኳችሁ መሰረት እንግዲህ በየቀኑ የባሰ ነገር እያየን ይሄድን ያለ ነው እና የሀይሚ ጉዳይ ወዴት እያመራ እንዳለ ግልጽ ሊሆንልኝ አልቻለም። በጣም 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 ሊጠገበችው ብሏል ብሩክ ራሱ በጣም ሊጠገብሽው ብሏል። ማንም ያጠገበኝ አይመለከትም። መልሶቿ በጣም በጣም የሚያስጠሉ መልሶች ናቸው። በእውነቱ በጣም የሚያስጠሉ የሚያናድዱና በጣም ለአስጨራሽ የሆኑ መልሶች ናቸው። ዛሬ ፍፄ ተስፋ ሰጥቶናል። ትንሽም ቢሆን ይታረቃሉ የሚል ተስፋ አለኝ ከመድኃኒዓለም ጋር ማለት ነው። እንዲታረቁም አብዛኞቻችሁ ትፈልጋላችሁ ብዬ ተስፋ አደርጋለሁ እና ከፈጣሪ በታች ፍፄን ያለልን፣ ስለዚህ እኛ መጸለይ ያለብን ማለት ነው እንዲታረቁልን። በጣም ነው የምንወዳቸው ሁለቱንም፣ በጣም ነው የምናከብራቸው። በተለይ ደግሞ ብሩኬ በጣም 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 ታጋሽ ሰው፣ አክባሪ፣ ለሴት ልጅ ደግሞ ልዩ ክብር ያለው ሰው ነው። አብዛኞቻችሁ በዚህ ክብሩ በጣም ታውቃላችሁ። አብዛኞቻችሁ ታጋሽ ነው። በጣም ነገሮችን ረገብ አድርጎ ለማለፍ ይሞክራል። ዛሬም በቪዲዮ ላይ ያየነው እንደዛ ነው። በጣም ሲታገስ፣ በጣም ብዙ ነገር ሲያደርግ፣ ራሱን ለመቆጣጠር ሲሞክር አይተናል እና እኔም ይህን ትዕግስቱን ሳያደንቅ ማለፍ ስለማልፈልግ እና ሀይም ደግሞ በጣም በጣም ልክ እያለፈች እንደሆነ መናገር ስለምፈልግ በጣም የምንወዳቸው። መጀመሪያ ላይ እንደገለጽኩላችሁ የትኛውም ነገር ገደብ ሲያልፍ ግን ያስጠላል። ማርም ሲበዛ ይመራላል የሚባለው። ሀይሜንም እንወዳታለን፣ እናከብራታለን። ግን ደግሞ እንደዚህ ገደብ ስታልፍ ያስጠላል፣ በጣም ያስጠላል። ለነገሮች ክብር እንደሌላት ክብረ ቢስ እንደሆነች እያሳየች የራሷን ክብር እንደውም የብሩኬን የራሷን ክብር እያዋረደች ነው ያለችው። ራሷን ምን ያህል ዝቅ አድርጋ እየወሰደች እንዳለ አላውቅም። ምክንያቱም የትኛውም ሰው ስጦታ ሰጠው አክብሮ ሊያስቀምጠው ይገባል። አንደኛ፣ ሁለተኛ በደግ ጊዜ ሰጡ ስጦታ ነው። አሁን ላይ እንደዚህ ቢደራረሱም በጣም ብዙ ጊዜዎችን በጣም ብዙ ጥሩ ጊዜዎችን አሳልፈዋል አብረው ሊወደዱ ሊከበሩ፣ እነዛ ጊዜዎች ትውስታ ሆነው ሊቀሩ በጣም ሊከበሩ የሚገባቸውን ጊዜቶች ያሳልፈዋል። በጣም ብዙ ደስ የሚሉ ጊዜቶችን እኛ እንድንወዳቸው እንድናከብራቸው ልባችን ውስጥ እንዲቀረጹ ያደረጉ ጊዜዎች አሉ። ለእነዛ ጊዜዎች ሲባል እነዚህ ስጦታዎች በክብር መቀመጥ አለባቸው። በክብር በጣም ብሩኬ ታጋሽ እና እኔ ደግ ነው ብዬ ነው የማስበው ማርያም በእውነት እና እነዚህን ነገሮች በሙሉ በትዕግስት እያለፈ ያለ ጀግና ሰው ነው እና እንደ ሁላችሁም ጥያቄ እንደኔም ስጋትና ፍርሃት ግዴታ ጋሽዬ ነገር ማወቅ አለበት ብዬ ስላሰብኩኝ ዛሬ ስልኩን ኬትም ብዬ ፈልጌ ቅድም እሱን ለማውራት ሞክሬያለሁ። አሁንም በእናንተ ፊት እደውልለታለሁ ብዬ ነው ዛሬ እናንተ የመጣሁት እና እንደውልለታለን ጋሽዬም ጋር በትዕግስት ከጠበቃችሁ ማለት ነው እስከ መጨረሻው ካያችሁኝ ጋሽዬ ጋር እንደውልለታለን። ግን ያው ስለተለቀቀው ቪዲዮ የተወሰነ ማለት ስላለብኝ ነው። መጀመሪያ ትናንትና በለቀቁት ቪዲዮ ላይ አብዛኞቻችሁ ጋሽዬ ጋር መደወልና መናገር እንዳለብኝ ትመለሳለች ጋሽዬ ከተናገራት እኔ አትመለስም ብዬ ነው የማስበው እና ምክንያቱም እየሄደች ያለችበት መንገድና እየሆነ ያለው ነገር በሙሉ የምትመለስ አትመስልም። በቃ የሆነ ልቧ በጣም ሸፍቷል። እኔ ምን ብዬ እንደምነግራችሁ አላውቅም። አክሰንቶቿ ጭምር ነው የተቀየሩት። የሆነ ሰው እኮ በይሉኝታ ሲቀየር በሆነ ነገር ተታሎ ሲቀየር ምናምን ያለው ሙድና ዝም ብሎ ወደ ፈናው ሲቀየር የሆነ ሁሉም ነገር አንዴ ሲቀየር ያለው ለውጥ ነው እኔ ሀይሚ ላይ ያያሉት። በቃ ነገሮችን ሁሉም ነገር እንደ አዲስ ነው ማየት የምፈልገው። ትናንትና የተናገረችው ቃል ለእኔ በጣም ያስጠላኝ ቃል፣ እንደ ሌሎቹ ሴቶች ብሆን ኖሮ እኔ አንተን ከዚህ በላይ ራቁት፣ ከዚህ በላይ ገንዘብ ወይም ከዚህ በላይ ጥቅም ልጠቀም እችል ነበር እንደ ሌሎቹ ሴቶች ብሆን ኖሮ ምናምን ብቻ የሆነ የሚያስጠሉ አክሰንቶች ትጠቅማለች። በቃ እቺ ልጅ ሙሉ በሙሉ እየተቀየረች እንደሆነ የሆነ የተረዳሁበት መንገድ ነው ያለው። እኔ በምን መልኩ እየወሰዳችሁት እየተረዳችሁት እንደሆነ አላውቅም፣ ግን ሀይሚን እኔ ከቪዲዮ በፊትም አውቃታለሁ። ብታጅራ ውስጥ ከቪዲዮ በፊትም በደንብ ነው ባውቃት። በጣም ወደ ፈጣሪ የቀረበች
ከፈጣሪ ጋር ጥሩ ግንኙነት ያለ ሰው እንደሆነች አውቃለሁ። በጣም በዚህ ልክ ስለማውቃት ደንግጫለሁ። ምክንያቱም ሰው ይሄን ያህል በአንዴ ሊቀየር አይችልም ብዬ ስለማስብ እናንተም በቪዲዮ ታውቃታላችሁ። በጣም ብዙ ጊዜ ብልህ ቆንጆ፣ ውስጧም እንደፊቷ ቆንጆ የሆነች ልጅ በጣም ብዙ አስተማሪ የሆኑ ነገሮችን ስትሰራ የምናውቃት ልጅ ናት እና የሰው ልጅ በአንዴ ነው የተቀየረችው እና እንደዚህ አይነት አቀያየር ደግሞ ያስፈራል። ለበጎ ያድርግላት፣ ነገሮችን ፈጣሪ ወደነበረችበት ይመልስላት ብለን ከመጸለይ ውጪ እኔ እንደኔ በጋሽዬ ትመልሳለች የሚል ሀሳብ የለኝም። እኔ ጋሽዬን ትንሽ ለመጠቆም ሞክሬያለሁ ቀን ደውዬ፣ አሁንም ደግሞ በእናንተ ቤት እደውልለታለሁ። ግን በጋሽዬ እንትን የምትመለስ አይመስለኝም። ምክንያቱም ልጅቷ አንዴ አፈንግጣለች። በቃ ግዴታ ግን ጋሽዬ ማወቅ አለበት። ምክንያቱም ወደ አዲስ አበባ ስትመለስ በብሩኬ ስር እንድትመለስ የዛኔ በእናንተና በኦዲየንስ እና በብሩኬ እገዛ ነው ወደ አዲስ አበባ የተመለሰችው። ምክንያቱም ብሩኬ ሊቆጣጠራትና ብሩኬ ስለ ህይወቷ ኃላፊነት ወስዶ ነው የሄደችው ወደ አዲስ አበባ እና አሁን ላይ ግን ጋሽዬ ማወቅ ያለበት ከብሩኬ ቁጥጥር ውጭ ስለሆነች ነገሮችን ጋሽዬ ማወቅ አለባችሁ ብለን ስለምናስብ እናንተም ጋሽዬ ማወቅ አለበት ብላችሁ ስላሰባችሁ ነው። እና እኔም እንደ ቡታጅራ ልጅነቴ እንደናንተም ሀሳብ አስተጋቢ ሆኜ ነጋሽ ያለውን ነገር ጠቁሜያለሁ። አሁንም በእናንተ ፊት እደውለትና ያለውን ነገር እናንተም ከጋሽ ትሰማላችሁ ማለት ነው እና ከዚህ በተረፈ ብዙ አልኳችሁ መሰለኝ እና ለማስተካከል ቢጣር እኔ ቆንጆ ይመስለኛል። ግን የሀይሚ በጣም እየራቀ እየሄደ ነው። በዛሬው ቪዲዮ አብዛኞቻችሁ አይታችኋል። ንቃት አለ፣ በጣም ብዙ እንጃ። ስነ ምግባሯ ወዴት እያመራ እንደሆነ አላውቅም። ከማን ጋር ትግጠም አዲስ አበባ ውስጥ ከሌላ ሰው ጋር ግንኙነት ትጀምር፣ ኤቭሪቲንግ ብቻ የሆነ ወጣ ያለ ነገር እንዳለ በግልጽ እያሳየችን ነው ሀይሚ በግልጽ በቃ። ምክንያቱም ፍጹም ማናቃት ሀይሚ ስለሆነችብን፣ ፍጹም ማናቃት ሀይሚ ስለሆነች ብሩኬ የሚያሳየው ትዕግስት። አንድ ነገር ልንገራችሁ፣ በየትኛውም በኩል ይምጣ የትኛውም ሰው ያምጣው የሆነ ነገር ወደ ህይወታችሁ መጥቶ ጥሩ ነገር አሳልፏል። በቃ እኔ ወደ ህይወቴ መጥቶ አሁን ብሩኬ ሀይሚ ህይወት ላይ ገብቶ በጣም ብዙ ጥሩ ጊዜዎች ያሳልፈዋል። ወደ ህይወታችን መጥቶ በጣም ብዙ ጥሩ ነገሮች ያሳልፈናል። የሆነ ሰዓት ላይ በሚሰራ ሚስቴክ ግን እነዛን ነገሮች በሙሉ የሚያበላሽ ስህተት መስራት የለብን። ኢትስ ኦኬ ብሩኬና ሀይሚ ካልተጣጣሙ ወይም ደግሞ ሀይሚ ከብሩኬ ጋር ከዚህ በኋላ ያለውን ጊዜውን ማሳለፍ የማትፈልግ ከሆነ በግልጽ ነገሮችን ተወያይተውና አውርተው ለእኛም በሚገባን መልኩ አስረድተው እዚህ ጋር ነገሮችን ከት ማድረግ ይችላሉ። ሀይሚ ግን የመጀመሪያውን ላይፋቸውንም የሚጎዳ ንግግር እየተናገረች ነው። ምን ነው በፊት ከሀይሚ ጋር ባላሳለፍኩ ብሎ ብሩኬ እንዲቆጭ፣ ምን ነው ከዚህ በፊት የነበረውን ነገሬን ከብሩኬ ጋር ባላሳለፍኩኝ ብላ እንድትቆጭ በቃ የሆነ የሚሸቱ ቃላቶችን እንድትናገር እያደረጋት ነው። ብሩኬ እንዲጸጸት በቃ እኔ ምን ነው ከሀይሚ ጋር እስከዛሬ ነበርኩት ከዚች አይነት ሴት ጋር ነው ወይ ብሎ እስኪቆጭ፣ እኛ ራሱ እኛ ወዴቶች እስከዛሬ ያየነው አንቺን ነው ወይ ብለን እስክንቆጭ ድረስ ይሆን ነው ነገሩ። እኔ ምን እንደምልላ በምን ቋንቋ እንደምገልጽሽ አላውቅም። ሀይሚ እባክሽ ተመለሽ፣ ፍፄም እባክህ ከኛ ትበልጣለህ፣ ነገሮችን ከኛ የበለጠ ቀርበህ ከእነሱ ጋር የመረዳት ችሎታ አለ ብዬ ተስፋ አደርጋለሁ። እኔ በቻልኩት አቅም ጋሽዬን ለማናገር እየሞከርኩ ነው። አንተም በቻልኩ አቅም ነገሮችን ለማስተካከል ጥረት አድርግ። ያው ከፈጣሪ በታች ነገሮችን ታስተካክላለህ ብዬ ስለማመን ነው እንደዚህ ምልና የሀይሚ ጉዳይ እኔ እንጃ ወዴት እያመራ እንዳለ እኔም ቃል የለኝም። ከቻል ጋሽዬ በግልጽ ተናግሯት፣ በስልክም ቢሆን ነገር ሳይሆን በአካል ሄዶ በግልጽ ነገሮችን በምን መልኩ ነው ማስተካከል ያለበት። ሀይሚ ፍላጎቷ ምንድን ነው? መጀመሪያ ሀይሚ ፍላጎትሽ ምንድን ነው የሚለውን ነገር በግልጽ ማወቅ አለብን። ምክንያቱም የሀይሚን ፍላጎት እኔ እንደኔ ላቅ አልቻልኩም። የምታውቁ ካላችሁ እንግዲህ በኮመንት አሳውቁኝ። የሀይሚ ፍላጎት ምንድን ነው የሚለውን ነገር እኔ በጭራሽ ላቅ አልቻልኩም። ቡቡነቴ ሀይሚ ማነው ብሩኬ አይዞን እንግዲህ በጣም ታጋሽ ነህ፣ የዋህ ነህ። በጣም በብዙ መልኩ እያየሁት ነው እና ታጋሽነትን፣ የዋህነትን፣ የእናት ልጅ መሆን፣ ሴት አክባሪነትን በብዙ መልኩ እያየ ነው እና ብሩኬ አይዞን። ሀይሚ ግን ለምታደርጊያቸው ነገሮች፣ ለምታወጫቸው ቃላቶች እባክሽ ተጠንቀቂ። የሆነ
የነበራችሁን ነገር በሙሉ የሚሽር የሚያፈርስ የሚንድ ቃላቶች እየተጠቀምሽ ነው እና እባክሽ ተመለሺ፣ አስተውይ። እባክሽ ያለፈውን ነገር አስታውሺ። ነገሮች በዚህ መልኩ የሚሄዱ አይደሉም። የማያስፈልግ ከሆነም ከት የሚደረግበት መልክ ዘዴ አለው፣ እውነት አለው። በቃ በሚገባ መልኩ ማስረዳት፣ ብሩኬን በሚገባው መልኩ። በጣም በየቀኑ የተገናኙ ጭቃጭቅ ትርፋማ አያደርግም። እባክሽ እኔ ከዚህ በላይ ምንም አላችሁ ሞዴሶች እንደውለት ጋር ሽዬ ጋር እንደውለትና ያለውን ነገር በእናንተ ፊት ለማወቅ እንሞክራለን ማለት ነው። ጥሪ እያስተላለፈ ነው። እባክዎ ትንሽ ይጠብቁ። ስልኩ ፎርዋርድ ተደርጓል መሰለኝ። ቤተሰብ ጥሪ እያስተላለፈ ነው የሚለን ያው ቀን ትንሽ ሪኮመንድ ለማድረግ ሞክሬያለሁ። ያው ነው እንግዲህ ፋሚሊዎች ምንም ማድረግ አይቻልም። ከሰራልኝ እሰራላችኋለሁ ሌላ ቪዲዮ፣ ካልሰራልኝም ግን እንግዲህ ፋሚሊዎች ቀን ላይ ሪኮመንድ ስላደረኩት ነገ እንሞክራለን ማለት ነው አብረን። ሰላም ፋሚሊዎች።